ናሂ ወስኖ ቆርጦ እንግዲህ ኪራን በፍርድ ቤት ትዕዛዝ ወረቀት አስወጥቶ በፖሊስ አሳስሮታል። ውብዬ ደግሞ እንዴት ወንድሜን ታሳስራለክ ብላ በአደባባይ ነው እንግዲህ ባሏን የደበደበችው። ሰላም ሰላም፣ ጤና ይስጥልኝ ወደ ተከበራችሁ የኔ ትዕግስት ዩቲዩብ ተከታታዮች ፋሚሊዎቼ እንደምን አላችሁ? እንደምን ከረማችሁ? ከኔ ጋር ያሉ እግዚአብሔር የተመሰገነ ይሁን። ይህን ቪዲዮ የምታዩ በቅንነት ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። ለምታበረታቱኝ ከልብ አመሰግናለሁ። ናሂ ናሆምንና ሰለሞንን ጠርቶ የደረሰበትን ውሳኔ ሊያሳውቃቸው ዛሬ መጥተዋል። እንግዲህ እነሱም በውሳኔው ሲሰሙ በጣም ነው የደነገጡት። ኪራ እንግዲህ ከመጣ ጀምሮ በጣም ትዳራቸው እየተበጠበጠ እየተናጋት እዚህ ደረጃ ላይ ደርሷልና በጣም ያሳዝናል። እንግዲህ በፍቅር ላይ 6 ዓመት በትዳር 4 ዓመት ቆይተው በጣም ደስ የሚል የትዳር ህይወትና የፍቅር ጊዜ ነበራቸው ናሂና ውቤ እንደምናውቀው እና አሁን ላይ ግን ከዚህ ከ4 ወር በኋላ በጣም ቤቱን እየተበጣበጠ ሁለቱም ሰላም ያጡበት ቤተሰብ ድረስ ጣልቃ የተገባበት ትዳር ነውና ናሂ ደግሞ ይሄንን አልፈለገውም። በምንም ምክንያት ቤተሰብ ትዳር ውስጥ መግባት የለበትም ብዬ ከማምነው ሰው አንዱ ነኝ እያለ ነው። ሄሩ የሚታሰርበት ምክንያት ትዳራችንን በጥብጧል፣ እኔን ደግሞ ከትዳሬ ውጪ አድርጎኛል፣ ስለዚህ መታሰር አለበት። እሱ በቤቴ ገብቶ እየኖረ ነው፣ ልጆቼ እየናፈቁኝ ነው። እሱ ወንድም እንጂ ባል አይደለም። ይሄ ደግሞ በህግም ቢሆን በጣም ያስጠይቃል፣ በባህልም እንደዛው ያስጠይቃል። ስለዚህ ጥሩ ነገር እያደረገ ያለው እነሱል ደግሞ በውሳኔው በጣም ነው የደነገጡት። ምክንያቱም አሁንም ድጋሜ ከውቤ ጋር አያጋጭክም ነው እያሉ ያሉት። እሱ ደግሞ አይ ቢያጋጭም ግን ትክክለኛ ውሳኔ ላይ ነው ያለሁት እያለ ነው። ትክክል ነው እና ይሄ ለምን ወንድ ልጅ ነው፣ በቤቱ ነው እየተገፈታተረ እየወጣ ያለው እየተደበደበ ያለው። እንደውም በጣም ታጋዥ ነው። እሱ ደግሞ ያው ቤተሰቦቿን ስለሚያከብር ሰውን ቶሎ ለማስቀየም ስለማይፈልግ ነው ነገሮችን በጣም ሰከን ባለ ነገር ነው እያየ ያለው። ግን እንደ ውቤ ወንድም ግልፍተኝነት፣ እልኸኛ፣ በዱላ የሚያምን ሰው ቢሆንና ይሄ በጣም ብዙ ነገር እስከ ህይወት ማለፍ ድረስ የሚደርስበት ነገር ሂደት ሊኖር ይችላል እና ግን ያው በናሂ እርጋታ የእውነት ብዙ ነገሮችን አልፏል ብዬ አስባለሁኝ። ይሄ ደግሞ ሁሉንም ነገር ጨርሶ ነው ለነሱ እየነገራቸው ያለውና በቃ ነገሮች ውቤም እያስተካከለች ሊሆን ይችላል። በኋላ ደግሞ በአንተ ላይ እንዳትጨክን እኛ እንፈራለን፣ ተረጋግተህ ካስብ ነው እያሉት ያለው። ምንም ነገር የምረጋጋው ነው የማስበው ነገር የለም። ኦልሬዲ በቃ ሁሉ ነገር ያለቀ ነው። አሁን ላይ እኔ ትዕግስቴ አልቋል። አላሳዝንክም ወይ ናሆሜ? እኔ ያላሳዝናችሁም ወይ? ከዚህ በላይ እንዴት ነው የምታገሰው? እኔ አሁን ላይ እኮ ሰው ንቆኛል፣ ክሮቤል ንቆኛል። የውብዬ ታላቅ ወንድም ነው ብዬ ነው እስካሁንም ታግሼ አክብሬው የተቀመጥኩት። ናሆሜ ደግሞ ሰለሞን እያወራው ነው፣ ቢያንስ እሱን ስለሚሰማው ወደ ሀገሩ እንደምንም ብለን እንሸኘዋለን ሲሉት ናሂ ምንም ይሄ የሚሰማውና የሚስተካከል ነገር ያለ አይመስለኝም። ናሂ ደግሞ ውብዬን አባሪልኝ ወደ ሀገሩ ይሄድ አልኳት። እሷ ደግሞ እሱን የማባረር ፍላጎት የላትም። ውብዬ እኔን የምታከብረኝ ከሆነ ዛሬ ባሌና ብላ እኔን መቀበል አለባት። እነ ሰለሞን ደግሞ እሷ እኮ ተቀብላ ካለች ውብዬ ሲሉት ኖ እሷ አልተቀበለችኝም። ምክንያቱም ፕሮግራሙ ላይ እንዴት አድርጎ በጋርድ እንዳስወጣኝ አይታችኋል ሲላቸው እነሱ ደግሞ እሱ ከየት እንደሚመጣ አይታወቅም፣ ድንገት እኮ ነው እየመጣ ያለው። ግን እኮ እሷ አስባበት አቅዳበት ይሄንን አድርገ ብለው አይደለም ሲሉት ውብዬ ለወንድሟ የልብ ልብ ባይሰጠው ኖሮ እንደዛ አያደርግም። ሰለሞን ደግሞ እንደዛ አይደለም፣ እሱ እኮ ወንድሟ ነው ሲሉት ናይ ደግሞ እኔ እኮ ባሏ ነኝ። ይሄ ነገር አያሳስባችሁም ወይ? አሁን ላይ ግን በቃ ህግ የያዘው ነገር ስለሆነ አሁን ላይ በቃ ሌላ እንግዳ እየመጣ ስለሆነ የህግ አካል ነው፣ ሲቪል ለባሽ ነው፣ ሲመጣ ይዞት ይሄዳል ሲሉት እንግዲህ ናሆሜ በጣም ይደነግጣል። መቼ ነው ይህን ሁሉ ነገር እያደረግከው?
ያው አንዳንድ ጊዜ ትግስታችሁ ሲያልቅ ሰዎች ራሱ አልረዳ ሲሏችሁ የራሳችሁ ውሳኔ ተወስናላችሁና ናሆምም ይሄንን ያደረገው ተገቢ ነገር ነው ማለት በቃ ተደባድበው ሌላ ችግር ውስጥ ከመግባት ህግ የያዘው ነገር ይሻላል። ምክንያቱም በህይወት መቆየት ራሱ ትልቅ ነገር ነው። ስለዚህ አሁን እንደው ፖሊስ እንኳን አጋጣሚ ይዞት ሲወጣ ከቤት ምንድነው ያለው? እኔና እኮ አንተ ውጪ መነጋገር መጨረስ እንችል ነበረ። እናም ደግሞ በቃ ፉከራ ነው። በቃ ኪራ በጣም ተረጋግቶ ቢነጋገሩ ቢያወሩ ኖሮ ዛሬ ላይ በጣም ብዙ ነገሮችን ማስተካከል ይችል ነበረ ከውብዬ ጎን ሆኖ ማለት ነው። ኪራ ግን ደግሞ ያኔ በዱላ ነው የሚያምነው በቃ እኔ እንጃ ብቻ ይከብዳል። አሁን ላይ ግን ያው ሄዶ ውብዬም ደግሞ አመራለች። ወንድሟ ሲታሰርባት ዝም ብላ አይደለም እያየች ያለችው። እነና ሰውል ደግሞ ምንድነው ወደ ሀገሩ ነው መሄድ ያለበት እንጂ መታሰር የለበትም ሲሉት ናሂን ነው እሱ እኔን በክብሬ ነው የመጣው ተዳፈረኝ እያስጎተተኝ ጋርድ በዱርዬ እያስጎተተኝ እስከ ዛሬ ድረስ ችያለሁ። እኔ አሁን ላይ የምፈልገው እሱ ታስሮ ትዳሬን ነው የምፈልገው እያለ ነው እንግዲህ ናሂ። ያው እሷ ደግሞ ውብዬም እንግዲህ ምንድነው ያለችው? እሱን ካሳሰርከው አንተ የኔ ባል ልትሆን አትችልም ነው ያለችው። ፖሊሱም መጥቶ እንግዲህ ናሆሜን ሲጠይቁት እባክህ ኢንስፔክተር ትንሽ ይረጋጋ ምናምን ሲሉት ነው አሁን ላይ ህግ የያዘው ነገር ነው። ብዙ ነገር እንደደረሰበት ነገር ሁሉንም ነገር ነግሮኛል። ስለዚህ ትዕግስቱ አልቋል። ህግ የሚባል ነገር አለ። አሁን ላይ ደግሞ ህግን የያዘው ቶል ደግሞ ይሄ ደግሞ የቤተሰብ ጉዳይ ስለሆነ ቤተሰብ እኛ እናስተካክለዋለን ብሎ ለኢንስፔክተሩ ሲነግረው ናሆሜ ደግሞ ሞክሬያለሁ፣ ብዙ ነገር አድርጌያለሁኝ፣ የሚስተካከል ነገር ግን አይደለም። በባልና ሚስት መካከል ወንድም ይግባ የሚል የህግ አንቀጽ የለም። እኔ ደግሞ ያው የህግ አካላቶችን አማክሬ ነው ይሄን ነገር የወሰንኩት። ውብዬ ይሄን ነገር ላትቀበል ትችላለች ሲሉት እሱ ደግሞ እሷ እኔን ነው መምረጥ ያለባት፣ እኔም ባሏ ነኝ። እዚህ ጋር ትክክል ነው። የልጆቿ አባት ነው፣ ባሏ ነው። ወንድሟን አስማምታ ወደ ሀገር መላክ የእሷ ድርሻ ነበር፣ የውብዬ ማለት ነው። አቤት ከደረሱ በኋላ እንግዲህ በር ሲያንኳኩ አሹ ነበር የከፈተው። አሹ በጣም ደንግጦ ለምንድነው ፖሊስ ይዘህ የመጣ? ቆይ ውቤን ልጥራት ብሎ ውቤ እንግዲህ ተጠርታ ስትመጣ አንተ ያምካል ወይ? ምንድነው እያደረክ ያለከው? እኔን እንደዛ ስታስለቅሰኝ እኔ ምን ተናግሬያለሁ? ምን አድርጌያለሁ? ወንድምሽ ነው አንቺ እየደገፍሽ ያለሽው ሲላት እኔ ወንድሜን እየደገፍኩ አይደለም። ስለዚህ አሁን ምንም ነገር መስማት አልፈልግም፣ ወንድምሽን እንድታወጪ ነው የምፈልገው ሲላት እሷ ደግሞ አውጥቼ አልሰጥም። ምን አድርጎ ነው የምታሳስረው? ምን አረገክ ሲለው አስደበደበኝ ሲላት ደግ አደረገ፣ በስራክ ነው እሱ ያስደበደበክ። እንግዲህ ኪራ እንግዲህ በአንተ በራስ ጥፋት ነው የደበደበክ እያለችው ነው ውቤ። ስለዚህ ወንድምሽን አውጥተሽ ስጪ፣ ወንጀለኛ ደብቀሽ እዚህ ጋር አትከራከሪ ሲላት እሱ ወንጀለኛ አይደለም፣ ወንጀለኛ አንተ ራስክ ነክ፣ በትዳር ላይ ሌላ ሴት ጋር የሄድከው አንተ ነክ። ስለዚህ መታሰር ካለብኝም እኔ እታሰራለሁ እንጂ እሱ ምንም አይነት ወንጀል አልሰራም። ሲቀጥል ደግሞ ኪሩ ትክክል ነበረ ሲላት እንዴት አንቺ እሱን ታስቀድም ያለሽ? እኔ ባልሽ እኮ ነኝ፣ ወደ ልጆቼ መመለስ ወደ ቤቴ መመለስ እፈልጋለሁ ሲላት አንተ እሱን የእውነት አሳስረህ ከዚህ ቤት ትኖራለህ፣ ወደ ቤትህ ትመለሳለህ ይመስልካል አለችው። መቼም አትመለስም፣ እሱን ካሳሰርከው ወደዚህ ህይወት ወደዚህ ትዳር መቼም ልትገባም አትችልም ነው እያለችው ያለችው ውቤ። ቆይ አንተ ምን አይነት ሰው ነህ? እኔን እንደዛ ስትረግጠኝ፣ እኔን እንደዛ ስትሰድበኝ፣ አንዲችም ነገር ያልተናገርኩት አንተን ለማሳሰር እንኳን ያልፈለኩት አንተን ብዬ ነው ስትለው እኔ በፍጹም ሰድቤሽ አላውቅም። እኔ ራሴ ማንነቴን እስካወቅኩኝ ድረስ አከብርሻለሁ እንጂ ሰድቤሽ አንቺን አላውቅም ነው እያላት ያለው ውቤ እዚህ ጋር ናሂ። ናሆሜ ደግሞ ተረጋጋ፣ አሁንም እንደገና ውብዬ እያዘነች ነው ሲለው እንዴ ከወንድሟ እኮ ከኔ ይልቅ እሱ ለሱ ነው ጥብቅና እያስቀደመች ያለችው። ስለዚህ ትዳር ደግሞ ክቡር ነው፣ እኔን ነው ማስቀደም ያለባት
ቤተሰቦቿም እንደሆነ እኔ ስለ ቤተሰቦቿ ከእንግዲህ በኋላ አይመለከተኝም ነው እያለ ያለው ናሂ እዚህ ጋር በቃ ቁርጥ ያለ ነገር ነው ይዞ የመጣው። ምክንያቱም ብዙ ነገሮችን እንደታገሰ እሷንም ደግሞ አስተካኪ ያላት ነገሮችን አላስተካከለችም። ናሂ ያው በፊት አጥፍቷል፣ ብዙ ነገሮች ተከስቷል። ግን እሱ ባላወቀው መስመር ነበረ ትልቅ ነገር ችግር የተፈጠረው። አሁን ላይ ግን ወደ ራሱ ከተመለሰ በኋላ ቤቴን ትዳሬን ብሎ ነው እንግዲህ ናሂ የተመለሰው። ነገር ግን ደግሞ ተስተካከለ ሲባል በሆነ ነገር በቃ ሲስተካከል ድንገት እየመጣ መጨረሻ ላይ ወንድሟ እያበላሸ ነው። ውቤ ደግሞ ይሄንን ቆም ብላ አስባ ልክ በቃ ባለፈው ጊዜ ተቆጥታ እንዳስደነገጠችው ተመልሶ ሊሄድ ነው እንዳለች በዛን ጊዜ ብትሸኘው ኖሮ ይሄንን ጊዜ የሆነ ችግር አይፈጠርም ብዬ አስባለሁኝና ውቤ ግን በቃ በጣም ትልቅ ችግር ነው የፈጠረችው። አሁን ላይ ወንድሜ እንዴት ይታሰራል ብላ ወደ ኋላ ነው እንደገና ተመልሳ እያሰበች ያለችው። ለናሂ ምንም አይነት ቦታ አልሰጠችውም እዚህ ላይ። ምክንያቱም ሕግ ፊት ካሜራ ፊት ነው ባሏን እየደበደበችው። በቃ በጣም ከባድ ነው፣ ያስጠላል። የሱ ትዕግስት ግን በእውነት ይለያል። ሴት ላይ እጁን አለማንሳቱ ለባለቤቱ ያለው ክብር ነው እዚህ ጋር የሚያሳየውና ውቤ ያው በእርግጥ ባልሽ ነው ያሳሰረው ልትባል ትችላለች፣ በአንቺ ምክንያት ነው ልትባል ትችላለች። ደግሞ ቤተሰብ እንደዛ ማለት የሚችለው ምንድነው ልጃቸው ከልክ የወጣ ያፈነገጠ የልጃቸው ትዳር ውስጥ ገብቶ ይሄን ያህል ሄዶ ተራምዶ ሌላ ችግር እስከሚፈጠር እነሱም ዝም ማለት አለባቸው ብዬ አላስብም። እንግዲህ መጨረሻው ላይ ያው ናሂ ክሬን አሳስሮታል። እንግዲህ መጨረሻቸው ምን ይሆን? ተመልሰው በፍቅር አብረው ይኖራሉ ወይስ ውቤ ከእንግዲህ በኋላ አንተ የኔ ባል ልትሆን አትችልም ብላለች። ወንድሟን ነው ሙሉ ለሙሉ እዚህ ጋር እየደገፈችው። እናንተ ደግሞ ይሄ ምን ትላላችሁ? ምክንያቱም እኔ አንድ እየገረመኝ ያለው ነገር ምንድነው ሄዷል ወደ ሀገሩም ብላ ነበረ በባለፈው። መሀል ላይ ደግሞ እቃ ረስቼ ነው የመጣሁት ነው እያለ ያለው። እኚህ ድራማ እየሰሩብን ይሁን እውነት ይሁን ማለት ግራ ያጋባል። ብቻ ለማንኛውም ለሁሉም ነገር እግዚአብሔር አምላክ ልብ ይስጣቸው። እንግዲህ ሁላችንም በያለንበት እግዚአብሔር አምላክ ይጠብቀን፣ ሀገራችንን ኢትዮጵያንም ሰላም ያድርግልን። እስኪ እናንተን ሀሳብ አስተያየታችሁን በኮመንት ላይ አሳውቁኝ፣ አበረታቱኝ። ለምታበረታቱኝ ከልብ አመሰግናለሁ። ቸር ሰንብቱልኝ። በሌላ ቪዲዮ እስከ